ሰላም 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 የገንዬ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። በሀገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ ዝዝት ይበልኝ ነው የምለውና በጣም አዝኛለሁ። ቻርጃ በነበርኩበት ጊዜ አንድ ሙስሊም ጓደኛችን ማለት ነውና ከኛ ጎረቤት ጋር ነበር ማለት ነው። በጣም መልካም ግን ያው ፎቶ መለጠፍ አይቻልምና ፎቶ ለጥፊ ሁሉ ነገር የምታውቁትም አላችሁ የማታውቁትም አላችሁ። አላህ ወንድማችን በገነት ያኖረው ነው የምለው። እውነት ወጥቶ ተመቅረት ይሰውረን፣ ወጥቶ ተመቅረት ይሰውረን ነው የምለው። ሌላ ምንም የምለው ነገር የለም። አላህ ደግሞ በጀነት ነፍስህን ያኑርልን ወንድማችን። መልካም የኔ መልካም እውነት እኔ ማን ነው እያለሁ ማን ነው እያልኩ ነበር የምለው። ማርያም ማን ነው እያልኩ ነበርና ቲጂን ታቋታለችና ጓደኛዬ ማለት ነውና ቲክቶክ ብዙ አልገባም። ያው አንዳንዴ ነው እንጂ ብዙ ጊዜ አልገባም ማለት ነው። አላህ በጀነት ነፍስህን ያኖርልን ወንድማችን። እኔ ከዚህ በላይ ምንም የምለው ነገር የለም። እና እሱ ሳልጥፈው ሳየው ማርያም በጣም ነው እንደነገርኩት፣ እመቤቴ በጣም ነው እንደነገርኩት፣ በጣም ነው ያዘንኩት። እውነት ይሄ ስደት አይኑ ይጥፋ ነው የምለው። ይሄ ስደት እመቤቴ ስንት እህቶቻችን ስንት ወንድሞቻችን ቀሩብን። እናት እንደናፈቀች፣ አባት እንደናፈቀ፣ አገር እንደናፈቀ ሁሉ ነገር ማለት ነውና ደግሞ ብታውት ማርያምን በጣም መልካም ሰው በጣም እና እኔ አንዳንዴ ቁጭ ብዬ ደራጅ ላይ ሳይ ምን ሆነሽ ነው አንችለኛል ማለት ነው። ምን ሆነሽ ነው አይዞሽ ይለኛል ማለት ነው። ምንም ዝም ብዬ ነው እላለሁ። ቃስሚያ ነበር እኔ ቻርጃ ነበር የምኖረው ማለት ነውና ምን ሆነሽ ነው ምናምን ሲለኝ ምንም እለዋለሁ። አይዞሽ ይለኛል። ማርያም ለኔ በተለይ በጣም መልካም። ለምንድን ነው ግን መልካሞች ብዙ ለሰው መልካም የሚያስቡ ለሰው እንጃ እኔ ብዬ ለምንድን ነው ግን የማይበረክቱት? እና አላህ በጀነት ነፍስን ያኑረው ወንድማችን ነው የምለው። ሌላ ምንም የምለው ነገር የለኝም። ለምትሰጡኝ አስተያየት ደግሞ እቀበላለሁ ማለት ነው። ጋይስ የሚለው ነገር ተሰጧችሁን አንድ ነገር ተሰጧችን ማለት ነው። እኔ አሁን በፊት ወደዚህ ሚዲያ ስመጣ ጋይሶች ያልኩ ነበር የመጣሁት ማለት ነውና የየሁላችን ተፈጥሮ ይለያያል ማለት ነውና የየሁላችን ባህሪ ይለያያል ማለት ነው። አንድ ሰው የሆነ ተምሊት ነገር ይኖረዋል ማለት ነው። የሆነ ነገር ሊኖረው ይችላል ማለት ነውና ያ ደግሞ አልጥለውም። እንዴት አድርጌ ቀርፌ እጥለዋለሁ ወንድም አለም ማለት ነውና እንዴት ተደርጎ ተሰጧችሁ ነገር ሜዳ አይወድቅም ማለት ነው። እንዴትም ብሎ ሊነሳ አይችልም ማለት ነውና ባክሽ ይሄ ጋይሶች ምናምን የሚለውን ላልከኝ ነገር ሲጀመር የድሮ ቲክቶክ የቢኖር አሳይ ነበር እንደ እንትን ተብሎ ይሄ የመጣሁበት ነው። በቃ የራሴ ተሰጦ ነው ብዬ የማስበው ማለት ነው። ተሰጦህን አንተ አንድ ነገር ተሰጧችንን ምናችንን ቀርፈን አንጥለውም ማለት ነው። ተቀርፎ አይወድቅም ማለት ነው። ስለዚህ ተፈጥሮ ባህሪ ወዴትም ልታረገዋችንም ወዴትም ጋር ተደብቀው አትችልም ማለት ነውና ይሄ ደግሞ የራሴ መለየ ቁጥር ነው ማለት ነው። የራሴ መለየ ቁጥር ስለሆነ ለዚህ ነው ሁሉ ጊዜ ስሰማሽ ጋይሶች እንዲሆኑ ጋይስ እንዲሆኑ ታያለሽ። እኔ መለያይ ነው ማለት ነውና መለያይ ስለሆነ የኖርኩበት ያደግኩበትም ስለሆነ ማለት ነውና ስለዚህ ምንም አድርጌ ቀርፌ አልጥለውም። የሚቀርፍ ቢሆን ቀርፌ ብጥለው ደስ ይለኛል። ግን ተሰጦ ምን ስለሆነ ይሄን ወዴትም ማድረግ አልችልም ማለት ነውና ስለዚህ ሌላ አስተያየት ከነገር ካለ ንገረኝ። ሌላ አስተያየት ተቀብያለሁ። ከዚህ ቀደም ሱሪ ለብሰሽ ባታስተን እንትን ባታያልከኝ ለበስኩ ተውሸም ቢሆን ምንም ቢሆን አልሰረኩም። ግን ለብሼ ያው ሰራሁ ማለት ነውና ስለዚህ ይሄ ደግሞ ተፈጥሮ ጉዳይ ስለሆነ ወዴትም አልጥለውም። ቀርፌ ወዴትም አልጥለውም ጋይስ፣ ወዴት የሚወድቅም አይደለም። ስለዚህ
በጣም ከፍቶኛል። ኧረ በጣም ነው የከፋኝ፣ በጣም ከፋኝ። እና ስለዚህ እኔን አሁን ማበረታታት በቃ ጥሩ ጥሩ ነገር ሼር እያረጋችሁ ላይክ ሼር እያረጋችሁ ማበረታታት ነው እንጂ ምንም አይደረግም። ስለዚህ ወዴትም የምጥለው ጉዳይ አይደለም ጋይስ። እንብላ ፉል የተባረከ የተቀደሰ አንድ ነው። ጥበብን አሁን ይጣላል። እኔ ሳይሆን ከድሮ ጀምሮ ከጥንት ተመሰረቱ ነው እና አሁን ይጣላል። ይሄ ጥበብ ማለት ነው። በቃ መለያይ ቁጥር ነው ማለት ነው። ቁጥር አንድ ሌላ አስተያየት ካለህ ሌላ አስተያየት ንገረኝ የኔ ጌታ። በተረፈ ሰምተሃል ጋይስ የምትይውና ከማን ይሄ ክብር ነው ታወቀው። አንደኛ ነገር ውበት አለው። ውበቱን አላነበብከውማ፣ አላየኝማ። ጠጋ ብለህ አላየኝም። እስቲ አንብበኝ ውበቱ ድባሙ ወይኔ ጌታ። ዝም ብሎ አይደለም ጋይስ የመጣበት፣ ምክንያቱም ውበት አለው፣ ጥበብ አለው፣ ግርማ ሞገስ አለው። ከዚህ ዝች ላይ የምትወጣ ተወኝ ባከኝ። አሁን የሆነች ጓደኛዬ ባቄላ መጣችልኝ በቀደም ማለት ነውና ንፍሮ ነበር የቀቀልኩት። ከዛ ምን አሳመጣልኝ እንዴ ለምን አባቱ ንፍሮ ቀቀለዋለሁ አልኩ አለኝ ልቤ። ከዛ ፉል አልሰራውም ብዬ ፉል ድብና አድርጌ ባቄላ ከነጥቁ ድብና ያለ ፉል ላሹቅ ያልኩትን ሲበላ እንዴት እንደሚጣፍ ንፍሮ ቀቀለዋለሁ ያልኩት ሴትዮ ብስል ለሽን ምን መጣልኝ ፉል ብሰራውስ ብዬ እንዴ ያማረ ፉል ተሻሜልኝ ተጋሪልኝ። ኩጥማ ይገበላው በዚህ ያምራው። ስለዚህ እና በሰላም እንግዲህ አስክሬኑ ለእናት ሀገሩ በሰላም ያብቃው ነው የምለው። ምንም አይባልም። ደግ ደጎቹን እያጣን ነው፣ መልካም መልካሞቹን እያጣን ነው። እንግዲህ እሱ ያመጣው ጊዜው እዚህ ድረስ ስለሆነ እንግዲህ አላህ በጀነት አኑርልን። ለሞቱትም ቤተሰብ መጽናኛውን ይስጣቸው፣ ብርታቱን ይስጥልን ነው የምንለው። ሌላ ምንም አይደለም። ስደት ሀገር ሄዶ ያልፍልኛል፣ ቤተሰቤን አልፋለሁ፣ ኑሮዬን እመራለሁ ብለን በሰው ሀገር ስንቀር ከዚህ ይሰውረን፣ ከዚህ ያድነን ነው የምንለው። ምንም ቢባል ነገር የለም ማለት ያንዳንድ በጣም የሚከፋኝ አሁን ብታው የሚሄዱት ምንም ብትሏቸው አይሰማችሁም። ብታው ምንም ብትሏቸው አይሰሙም። ደም በስመ አብ ስለዚህ ደግሞ ፈጣሪ ያላችሁትም ደግሞ እግዚአብሔር ጠብቃችሁ እግዚአብሔር ያሰባችሁትን ይምላላችሁና ሁሉ እቅዳችሁን ሁለት ርፍርፍ ያርግላችሁና በሀገራችሁ ላይ ሞትም ቢሆን ደስታም ቢሆን በሀገር ላይ ነው የሚያምረው። ሁሉም ነገር በሀገር ላይ ነው የሚያምረውና እናንተም ደግሞ ይምላላችሁ ይተርፋላችሁና በሰላም ወደ ሀገራችሁ
እና ከዚህ በላይ ምንም የምጨምረው ነገር የለኝም ጋይስ። እሺ ሰላም ዋሉልኝ።